በ1858 አንድ ብቸኛ የሆነ እንግሊዛዊ ተጓዥ በአፍሪካ እምብርት በሚገኝ ገና ያልታሰሰ አካባቢ ይጓዛል። ጥቂት አፍሪካዊ ተሸካሚዎችን ብቻ ያስከተለውና በበሽታና በድካም ከፊቱ ምን እንደሚጠብቀው ባለማወቅ የተጎሳቆለው ይሰው ሰዎቹን በርቱ እያለ ወደፊት ይገፋል። ጆን ሃኒን ስፒክ የናይልን መፍለቂያ ለማግኘት ነበር የሚጓዘው። ስፒክን ያነሳሳው ከአረባውያን ባሪያ ፈንጋዮች የሰማው ኢኩዌሬ የሚባል በደረቅ ምድር የተከበበ በጣም ትልቅ ባህር እንዳለ የሚገልጽ ታሪክ ሲሆን ማለቂያ የሚኖረው የማይመስለውን ቁጥቋጧማ አካባቢ ለማቋረጥ መታገሉን ቀጠለ። በመጨረሻም ከ25 ቀን ጉዞ በኋላ እነዚህ ጥቂት ተጓዦች በጣም አስደናቂ ነገር ለማየት በመቻላቸው ድካማቸው ሁሉ ተካሰ። ከፊት ለፊታቸው ዳርቻው ሊታይ የማይችል በጣም ሰፊና ጨዋማ ያልሆነ ባህር ተንጣሏል። ስፒክ ከጊዜ በኋላ ሲጽፍ እንዲህ ብሏል። ከግሬ በታች ያለው ሐይቅ ስለምንጩ ብዙ ግምታዊ ሐሳብ የተሰጠበትና ብዙ አሳሾች ሲፈልጉት የቆዩት ወንዝ መወለጃ እንደሆነ ምንም አይነት ጥርጣሬ አልነበረኝም። ይህን ያገኘውን ሐይቅ በጊዜው የእንግሊዝ ንግሥት በነበረችው በቪክቶሪያ ስም ሰየመው። የኛ አባይን ስናይም በአባይ ወንዝ ዙሪያ ጥናት ያደረጉ ምሁራን እንደሚያስረዱት ከሆነ አባይ ስያሜውን ያገኘው በኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ ታላቅ አባት በሆኑት አቡነ ዘርአብሩክ ነው። አቡነ ዘርአብሩክ መጽሐፋቸውን በጊዮን ምንጭ ቀብረው ሳይበላሽ ለ7 ዓመት ስላገኙት ለደቀ መዝሙራቸው ለአባ ዘሩፋኤል አባ እይሄን ታምር ለማለት አባይ ተባለ። አንዳንዶቹ ደግሞ አባይ የወንዞች እናት ወይም አብይ ወይም ዋና ወንዝ ለማለት አባይ የሚለውን ስያሜ አግኝቷል ይላሉ። የአባይ መነሻ በየዘመናቱ የውዝግብ መነሻው ነው ዘልቋል። እስከ 17ኛው ክፍለ ዘመን ድረስ የአባይ መነሻ ከኢትዮጵያ እንዳልሆነ አውሮፓውያን ይረዱ ነበር። የግሪክ ታሪክ አጥኚዎች የአባይን መነሻ የሱዳኗ ሲናር ግዛትን ሲያደርጉ፣ ሌሎች አውሮፓውያን ደግሞ ከታንዛኒያና ከሩዋንዳ አካባቢ በተለይ ከቪክቶሪያ ሐይቅ እንደሚነሳ ትተዋል። በ1858 እንደ አውሮፓውያኑ በታንዛኒያ በኩል የነጭ አባይን መነሻ ያየው እንግሊዛዊ አሳሽ ዳን ሃኒክ ስፔክ የሐይቁን መነሻ በእንግሊዟ ንግሥት ስም ቪክቶሪያ ቢሰይመውም እንግሊዝ በ18ኛው መቶ ክፍለ ዘመን ጀምራ ከግብጽ እስከ ሱዳን ድረስ የአባይን ወንዝ ተከትላ የቅኝ ግዛት መስመር አድርጋው ቆይታለች። ይሁን እንጂ አባይ፣ ጊዮን የሚሉ የአማርኛና የግዕዝ ስያሜዎች ከጥንት እስከ ዛሬ ለታላቁ ወንዝ መሰጠቱ የባለቤቱን ማንነት ያመለክታል። ዛሬም የናይል ምንጭ እየተባለ በዚሁ ስም የሚጠራው ይህ ሐይቅ በስፋቱ ከዓለም ሁለተኛ ጨዋማ ያልሆነ ሐይቅ እንደሆነ ሲታወቅ የሚበልጠው በሰሜን አሜሪካ የሚገኘው ሱፒሪየር ሐይቅ ብቻ ነው። የሐሩሩ አካባቢውን የፀሐይ ብርሃን እንደ አንድ ግዙፍ መስታወት የሚያንጸባርቀው በሰፊው እንደ መስታወት ተንጣሎ የተኛው ቪክቶሪያ ሐይቅ 69484 ካሬ ኪሎ ሜትር ስፋት ያለው ስፍራ ይሸፍናል። ሰሜናዊ ዳርቻውን የምድር መቀነት የሚያቋርጠው ሲሆን በታላቁ ስምጥ ሸለቆ ምስራቃዊና ምዕራባዊ ክንዶች መካከል ይገኛል። በአብዛኛው የሚገኘው በታንዛኒያና በኡጋንዳ ክልል ውስጥ ሲሆን ከኬንያም ጋር ይዋሰናል። የሐይቁ ዋነኛ መጋቢ ወንዝ በሩዋንዳ ተራሮች የሚገኙትን ወንዞች ሰብስቦ የሚወርደውና በታንዛኒያ የሚገኘው ካጌራ ወንዝ ነው። ይሁን እንጂ ቪክቶሪያ ሐይቅ አብዛኛውን ውሃ የሚያገኘው የ200,000 ካሬ ኪሎ ሜትር ስፋት ባለው የአካባቢው ረባዳ መሬት ከሚጠራቀመው ዝናብ ነው። ያለው መፍሰሻ አንድ ብቻ ሲሆን እርሱም በጂንጃ ኡጋንዳ የሚገኘው ነው። በዚህ ቦታ ወንዙ ወደ ሰሜን ይፈስና ለነጭ አባይ መፈጠር ምክንያት ይሆናል። የናይል ወንዝ ምንጭ ቪክቶሪያ ሐይቅ ብቻ ባይሆንም ቀያማ ወይን ጠጅና የኪሱሙ ባለንቆራሪት አፍ የሚሉ መልካቸውን የሚያመለክቱ ስሞች አሏቸው። አንዳንድ ሲችሊዶች ልጆቻቸውን ከአደጋ የሚከላከሉበት የተለየ አይነት ዘዴ አላቸው። አደገኛ ሁኔታ በሚከሰትበት ጊዜ ወላጂቱ አሳ አፏን በሰፊው ትከፍትና ልጆቿ ተሯሩጦ ይገባሉ። አደገኛ ሁኔታ ካለፈ በኋላ ትተፋቸውና ወደ ወትሮ እንቅስቃሴያቸው ይመለሳሉ። ቪክቶሪያ ሐይቅ አይነታቸው በርካታ የሆኑ አስደናቂ የባህር ላይ አዋፍ መኖሪያ ነው። ግራቤ፣ ኮሮማንትና አኒንጋ የሚባሉት ወፎች ወደ ባህር ተወርውረው ይገቡና ሹል በሆነ አፋቸው ወግተው አሳዎችን ይይዛሉ። ክሬን፣ ሄሮን፣ ስቶርክና ስፑምቢል የሚባሉት አዋፍ ደግሞ ወደ ባህሩ ጠልቀው ሳይገቡ ከዳር አድፍጠው ይቆሙና ባጠገባቸው የምታልፈውን አሳ ለማጥመድ በትዕግስት ይጠባበቃሉ። ከላይ ደግሞ በርካታ ፔሊካኖች እንደ አውሮፕላን ያንዣብባሉ።
ፔሊካኖቹ አንድ ላይ ሆነው በሚዋኙበት ጊዜ አንድ ላይ እጅብ ያሉ አሳዎችን ከበው ከያዙ ቅርጫት በሚመስሉት ትላልቅ መንቆራቸው ይዘው ያወጧቸዋል። ሰማዩን በበላይነት የሚቆጣጠረው ግን ጠንካራ ክንፎች ያሉት የአሳ ንስር ነው። ከባህሩ በላይ ከሚገኝ ከአንድ የዛፍ ቅርንጫፍ ላይ ይነሳና በጠንካራ ክንፎቹ ከፍተኛ የሆነ የሽውታ ድምጽ እያሰማ በፍጥነት ይወረወርና በሐይቁ ላይ የምትገኘውን አሳ አለብዙ ችግር ለቀም ያደርጋል። ደማቅ ቀለም ያላቸው ዊቨርድ የሚባሉ ወፎች በሐይቁ ዳርቻ በሚገኘው ጥቅጥቅ ያለ ደንገል ውስጥ ጎጆአቸውን ሰርተው ይኖራሉ። ሆርንቢል የሚባሉት ወፎችም የወዮታ ድምጽ ደግሞ ከባህሩ ዳርቻ ራቅ ብሎ እስከሚገኘው የግራር ጫካ ድረስ ይሰማል። በማለዳና በምሽት ሰዓቶች የጉማሬዎች ጎርናና ጩኸት ጸጥ ባለው ሐይቅ ላይ ያስተጋባል። በሐይቁ ዙሪያ የሚኖሩ ሰዎች አደገኛ ከሆነው የናይል አዞ በጣም ይጠነቀቃሉ። እነዚህ አስፈሪ ገበሎ አስተኔዎች በአብዛኛዎቹ የቪክቶሪያ ሐይቅ አካባቢ በሰዎች ቢባረሩም በአንዳንድ ራቅ ያሉ አካባቢዎች አሁንም ይገኛሉ። የአፍሪካ ሕዝብ ጆን ስፒክ ቪክቶሪያን ለመጀመሪያ ጊዜ ካየበት ጊዜ ይበልጥ በጣም ጨምሯል። በሐይቁ አዋሳኝ አካባቢዎች የሚኖሩ ሰዎች ብዛት በአሁኑ ጊዜ ወደ 40 ሚሊዮን በላይ እንደሚደርስ ይገመታል። የእነዚህ ሁሉ ህልውና በሐይቁ ላይ የተመካ ነው። በቀድሞዎቹ ዘመናት የአካባቢው አሳ አጥማጆች የሚጠቀሙት ባህላዊ በሆኑ አሳ የማስገር ዘዴዎች ነበር። በአሳ ወጥመዶች ከደንገል በተሰሩ መረቦች በመንጠቆችና በጦሮች በመጠቀም የሚያስፈልጓቸውን ያህል አሳዎች ብቻ ይዙ ነበር። ዛሬ ግን በረጅም ርቀት ሊዘረጉና ወደ ባህር ጠለው ገብተው በቶን በሚመዘን በጣም ብዙ አሳዎችን ጠራርገው ሊያወጡ የሚችሉ መረቦች በመሰራታቸው የሐይቁ ስነ ምህዳር በከባድ ስጋት ላይ ወድቋል። ለአካባቢው ባዕዳን የሆኑ የአሳ ዝርያዎች መራባት መጀመራቸው በቀድሞዎቹ የአሳ ዝርያዎች ላይ ችግር አስከትሏል። ሃያሲንት የሚባሉት የወይን ጠጅ ቀለም ያለው ውብ አበባ የሚያወጡት የባህር ላይ ተንሳፋፊ እጽዋትም ለሐይቁ ተጨማሪ ወዮታ ሆኖበታል። ይህ ከደቡብ አሜሪካ የመጣው የአረም ዝርያ እድገቱ እጅጉን ፈጣን በመሆኑ ሰፊ የሆኑ የሐይቁን ዳርቻዎችን መግቢያዎች ሊሸፍን ችሏል። በዚህም ምክንያት የጭነት የመንገደኞችና የአሳ ማስገሪያ ጀልባዎች ወደ እነዚህ አካባቢዎች መድረስ አቅቷቸዋል። በሐይቁ አካባቢ ያለው ረባዳ አካባቢ የፍሳሽ ቆሻሻ መድፊያ በመሆኑ በአካባቢው የነበረው ደን በመመናመኑና በኢንዱስትሪ መስፋፋት ምክንያት የሐይቁ የወደፊት ዕጣ ስጋት ላይ ወድቋል። ታዲያ ቪክቶሪያ ሐይቅ ከጥፋት ይተርፍ ይሆን? ብዙዎችን በማከራከር ላይ የሚገኝ ጥያቄ ሲሆን እነዚህ ሁሉ በርካታ ችግሮች የሚፈቱበትን መንገድ በእርግጠኝነት የሚያውቅ ሰው የለም። ሐይቁን በመዋጥ ላይ የሚገኘው አሳም ብዙ ቅባት አለው። በልቶ በቃኝ አይልም። በፍጥነት መራባት ይችላል። ቁመቱ እስከ 6 ጫማ ይደርሳል። ይህ ምንድነው ከተባለም ሳተስ ኒሎቲከስ ይባላል። በአብዛኛው ናይል ፐርች ተብሎ የሚታወቅ ሲሆን ይህ ግዙፍና አይጠግብም የሚባለው አሳ ወደ ቪክቶሪያ ሐይቅ ገብቶ መራባት የጀመረው በ1950ዎቹ ዓመታት ሲሆን በሐይቁ ስነ ምህዳር ላይ ከፍተኛ አደጋ አስከትሏል። በ40 ዓመታት ጊዜ ውስጥ ከሐይቁ 400 ነባር የአሳ ዝርያዎች መካከል ብቻ ግማሽ የሚሆኑትን በልቶ ጨርሷል። ይህ ከፍተኛ የሆነ ውድመት እንደ ቲላፒያና ሲችሊድ የመሰሉትን ትናንሽ አሳዎች እያጠመዱ ቤተሰባቸውን ይመግቡ የነበሩትን በሚሊዮን የሚቆጠሩ የአካባቢው ነዋሪዎች ችግር ላይ ጥሏል። በተጨማሪም እነዚህ ትናንሽ አሳዎች የሐይቁን ጤናማነት ይጠብቁ ነበር። አንዳንዶቹ በጣም አደገኛ በሽታ ለሆነው ቢልሃርዚያ ምክንያት የሚሆኑትን ቀንድ አውጣዎች ስለሚበሉ ይህን በሽታ የመቆጣጠር ከፍተኛ ድርሻ የሚያበረክታሉ። ሌሎቹ ደግሞ በአሁኑ ጊዜ አላንዳች ገደብ በማደግ ላይ የሚገኙትን አልጌዎችና ሌሎች የባህር እጽዋት ይበላሉ። እነዚህ እጽዋት አላንዳች ቁጥጥር ለማደግ በመቻላቸው ውሃ ደብሪያ የሚባለው ሁኔታ ሊከሰት ችሏል። ውሃ ደብሪያ የእጽዋቱ ብስባሽ በጣም በመብዛቱ ምክንያት በውሃ ውስጥ ያለው ኦክሲጅን ሲሟጠጥ የሚፈጠር ሁኔታ ነው። ይህን ቆሻሻ የሚያጸዱ ነባር አሳዎች እየተመናመኑ በመሄዳቸው ኦክሲጅን የሌለባቸው የውሃ አካባቢዎች ማለትም ህይወት አልባ አካባቢዎች እየተስፋፉ ሄደዋል። ይህም ለተጨማሪ አሳዎች እልቂት ምክንያት ሆኗል። ጠገብኩኝ ማለትን የማያውቀው ናይል ፐርች ይበላቸው የነበሩት አሳዎች እያለቁበት በመሄዱ አዲስ አይነት መብል ለመፈለግ በመገደዱ የገዛ ራሱን ልጆች መብላት ጀምሯል። ሐይቁን ሲውጥ የቆየው አሳ አሁን ራሱን ሊውጥ ተቃርቧል።